ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የሱዳን ጦር ኢትዮጵያ ድንበር አቅራቢያ የሚገኘው ስፍራ ተቆጣጠረ። የሱዳን መደበኛ ጦር በብሉ ናይል ግዛት አልኩምሩክ ከተማ ዳርቻ ላይ የሚገኘውና ኢትዮጵያ ድንበር አቅራቢያ የሚገኘው አልባርካ የተባለ ስፍራ መቆጣጠሩ ተገለጸ። ጦሩ ወደ ስፍራ የተቆጣጠረው ከፊል ወታደራዊ ፈጥኖ ደራሽ ኃይል ጋር ከባድ ግጭት ካደረገ በኋላ መሆኑን የዜና ምንጮች ጠቁመዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፈማ ሀገር ብቻ መሆኑን ገለጹ። ቀይ ባህር የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስር በተመለከተ ስምምነት የተፈራረሙ ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፋማ ሀገራት ብቻ እንደሆኑ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድል አብድላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጄኔራል ከማል አልዋዚሪ ግንቦት 8 ቀን 2018 የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። በዚህም ጉዳይ የዜና ጥንቅራችን አካተነዋል። ደብረጽዮን ገብረ ሚካኤል ኤሌክትሪክ የህዝብ ትራንስፖርት ለማቅረብ ወሰኑ። በዛሬው ዕለት ደግሞ ይህ ካቢኔ በኤሌክትሪክ የሚሰራ የህዝብ ትራንስፖርት ለማቅረብ ውሳኔ አሳልፈዋል። ዶክተር ደብረጽዮን ገብረ ሚካኤል እነዚህ ውሳኔ ላይ የደረሰው የፌዴራል መንግስት በነዳጅ ላይ የጣለውን እገዳ በትራንስፖርት ችግሮች በመፈጠሩ ነው ብለዋል። እነዚህ ችግሮች ለማቃለል ለህዝብ ትራንስፖርት የሚውል በኤሌክትሪክ የሚሰሩ አውቶቡሶች እንደሚያስገቡ የገለጸው ጽሕፈት ቤቱ ጨምሮ ለመንግስት ሰራተኞች ደግሞ ማዕከላዊ ትራንስፖርት አገልግሎት እንደሚሰጥ አስታውቀዋል። መከላከያ ስም በእሳት እንደሚቀልጥ ይቀልጣል ሲል ማስጠንቀቅ ማግስት ህወሓት ለኤርትራ ይፋዊ መልእክት አስተላልፏል። ይህ የመልእክቱ ይዘት ምን ይመስላል የሚለው የዜና ትንታኔያችን በሰፊው ያካተናል። ከፖለቲካ ፍጥጫ እስከ ወታደራዊ እርምጃ ከትግራይ ክልል ሊፈጠሩ የሚችል 4 ነገሮች ምንድን ናቸው? እነዚህንም በዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ጦርነት ተጀምሯል ይላሉ የኢትዮጵያ ፖለቲካ በቅርብ የሚከታተሉት የህገ መንግስቱ ባለሙያ ዶክተር አዳም ካሴ ፌዴራል መንግስት የትግራይ ክልል ሁኔታ ሲገልጹ ዶክተር አዳም እንደሚያስረዱት ቁርጥ ያለለት ተኩስ መቼ ይጀምራል የሚል ነው ብለዋል። የ2 ዓመት ደም አፋሳሽ ጦርነት የገታ ፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል ብለዋል። ህዝባዊ ወያኔ ሓርነት ስምምነቱ ፈርሷል የሚል አቋም አሳውቆ ለዚህ ተጠያቂ ያደረገው ፌዴራል መንግስት ነው። ጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመታት በፊት በተደረገውና ለጦርነት እንደ አንድ ምክንያት የሚጠቀሰው ምርጫ የተቋቋመው የትግራይ ክልል ምክር ቤት ወደ ስራ መልሷል። በመሆኑም ምክር ቤቱ ደግሞ የህወሓት ሊቀመንበር የሆኑ ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መርጧል። ይህ እርምጃ የክልሉ ስልጣን በፕሪቶሪያ ስምምነት አማካይ ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። መጋቢት መጨረሻ ላይ ጠቅላይ ሚኒስትሩ አብይ አህመድ የስልጣን ቆይታቸው የተራዘሙ የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በይፋ በመውረጃቸው ባይገልጹም አስተዳደራቸው ኃይሉን የተቀሙ ይመስላል። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት የነበረው ግንኙነት ገመድ ተበጥሷል የሚል አቋም ይዟል። በትግራይ ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አለየለትም። ሁኔታው ባለበት ይቀጥላል ወይ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳቸው ስምን ላይ ይደርሳሉ? እነዚህ 4 ቢሆን በተመለከተ ባለሙያዎች ሲናገሩ ጦርነት ሳይነሳ ሰላም ሳይመጣ ፍጥጫ ይቀጥላል። ቀድሞውንም ፈተናዎች የነበሩት የፕሪቶሪያው ስምምነት ይብለጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆንም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ገብረ ሚካኤል ሚያዝያም 30 2018 ዓ.ም ካቢኔያቸው ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እንደተያዘ እንደሆነ የገለጹ ሌተናል ጄኔራል ታደሰ ወረደም ከዚህ አለድ በኋላ ድምጻቸው አልተሰማም። ስልጣኑ የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻር ክልላዊ ውሳኔ እያሳለፈ አመራርነቱን ቀጥለዋል። ህገ መንግስቱና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ ፌዴራል መንግስትና የክልሉ አስተዳደር ግንኙነት ያወሳስበዋል ብለዋል። ፌዴራል መንግስት አቋቁሜዋለሁ እውቅና ሰጠዋል የሚለው ጊዜያዊ አስተዳደር ከፈረሰ ምን አይነት መልኩ ከትግራይ ክልል እንደሚገናኝ አይታወቅም ይላሉ። ይህ መሆኑ ከቀድሞ በተወሰነ ደረጃ ብቻ ወደ ክልል የሚደርሱ ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸው ጉዳይ ጥያቄ ውስጥ እንደሚያስገባ አስረድተው የፌዴራል ድጎማ በጀትም ጉዳይ በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት
ምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስተር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልል መድረስ ከነበረው 17 ቢሊዮን ብር የደረሰው ወደ 8.5 ቢሊዮን ዶላር ብቻ ነው። ቢቢሲ ወደ ክልሉ የሚላክ የድጎማ በጀት በተመለከተ ከገንዘብ ሚኒስተር አስተያየቱ ለማግኘት ያደረገው ጥረት ምንም አልተሳካም። ባለፈው ጠቅላይ ሚኒስትር አብይ አህመድ ከጥቅምት ላይ ለህዝብ ተወካይ ምክር ቤት ቀርቦ ማብራሪያ በሰጡበት የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው በማለት ከሰዋል። የትግራይ ጊዜያዊ አስተዳደር ደብዳቤ ከመጋቢት መድረስ ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሰው አሁን ፌዴራል መንግስት እውቅና ለማይሰጠው የዶክተር ገብረጽዮን ገብረ ሚካኤል ድጎማ በጀት ይላካል የሚለው ጥያቄ ያስነሳል። የፖለቲካ ተንታኙ በካናዳ ካሊጋ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስከ ፍጥረታቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸው ይናገራሉ። እንደ ምሁሩ ገለጻ ከሆነ ግን የፌዴራል መንግስት ዝምታ እስከ መጨረሻ የሚዘልቅ ሳይሆን ሁኔታቸው እስከሚሟሉ ነው ጊዜ የሚጠብቀው ነው ብለዋል። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆን እንደሚችሉ ከጠቀሷቸው ጉዳይ መካከል ሊካሄዱ አንድ ሳምንት የቀረው 7ኛው አጠቃላይ ምርጫ እነሱን ተከትሎ የሚመጣው መንግስት ምስረታ ይገኝበታል። በመጪው ክረምትም ሆነ እንዲሁም በመካከለኛው ምስራቅ ያለው ግጭት የፌዴራል መንግስት አጸፋ እርምጃ ለማዘግየቱ ከግምት ውስጥ ያስገቧቸው ነገሮች ናቸው። ህዝባዊ ወያኔ ሓርነት ትግራይ ለኤርትራ ህዝብ 35ኛ የነጻነት በዓል ምክንያት በማድረግ ይፋ የመልካም ምኞት መግለጫ አስተላልፈዋል። በመግለጫ የኤርትራ ህዝብ ለራስ ዕድል በራስ የመወሰን መብቱ ላደረገው ትግል ያለውን ድጋፍ አረጋግጦ በሁለት ህዝቦች መካከል ያለው ወንድማማችነትና ሰላማዊ ግንኙነት ለማጠናከር እንደሚፈልግ አስታውቋል። የህወሓት መልእክት የተለያዩ የኢትዮጵያ መከላከያ ሰራዊት ጽምዶን ከሚባል እንቅስቃሴ በኩል በኢትዮጵያ ሉዓላዊነት የሚቃጣ ስጋት ለመመከት እርምጃ እንደሚወስድ ለዲፕሎማቲክ ማህበረሰብ ካሳወቀ ማግስት ሜጀር ጄኔራል ተሾመ ገመቹ ዲፕሎማት በሰጡት መግለጫ ይህ እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ስም በእሳት እንደሚቀልጥ ይቀልጣል ሲሉ ከትናንትና በስቲያ አስጠንቅቀዋል። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉ ሀገር ብቻ ናቸው ሲሉ መግለጫ ሰጡ። የግብጽ የውጭ ጉዳይ ሚኒስተር ባድር አብድላቲ የቀይ ባህር አስተዳደር ደህንነት ጉዳይ በዋነኝነት የሚመለከተው በቀይ ባህር አጎራባች ሀገር ነው ማለታቸው መስሪያ ቤታቸው አሳውቋል። ቀይ ባህር ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆኑ አካል ቀይ ባህርን የሚመለከቱ ጉዳይ መግባት የለበትም ማለታቸውን ገልጸዋል። የግብጽ የውጭ ጉዳይ ሚኒስተር ኤርትራ ከቀይ ባህር ማስተዳደር ረገድ ያላት ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገር አንድነት ሉዓላዊነት እውቅና ትሰጣለች ብለዋል። ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጽ ባሰፈሩ ጽሑፍ ሁለቱ ሀገራት በባህር ትራንስፖርት ስምምነት የተፈራረሙ በነጻነት የሚመራ የዓለም አቀፍ ባህር ትራንስፖርት እንቅስቃሴ መርህ መሰረት በማድረግ በዘርፉ ትብብር ለማጠናከር እንደሆነ ጠቅሰዋል። የኤርትራ ትራንስፖርት ኮሚኒኬሽን ሚኒስተር አቶ ብርሃነ ተስፋ ስላሴ ከግብጽ ትራንስፖርት ሌተናል ጄኔራል ኢንጂነር ከማል አልዋዚሪ ጋር ስምምነት ፈርመዋል። የግብጽ ትራንስፖርት ሚኒስተር ሌተናል ጄኔራል ከማል አልዋዚሪ ካይሮ የአስመራ ወደብና የባህር ትራንስፖርት ልማት መደገፍ ተቻለ ማለታቸውን ገልጸዋል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና የኤርትራ ወደቦች የሚያስተሳስረው የካርጎ እንቅስቃሴ በተመለከተ የደረሱ ስምምነት አሞካሽተዋል። ሁለቱ ሀገራት በቀጠናው ዓለም አቀፋዊ ጉዳይ ዙሪያ መወያየታቸውን ገልጸው ፕሬዝዳንት ኢሳያስ ከግብጽ ባለስልጣን ውይይት ባደረጉት መድረክ በትራንስፖርት ኢነርጂ፣ ማዕድን ቁፋሮ ዘርፍ የተሰማሩ የግብጽ ኩባንያ ኃላፊነት መገኘታቸውን ተዘግቧል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ ሁለቱም ሀገራት ባለስልጣን መካከል የተደረገው ውይይት የጋራ ጠቀሜታ ባለው ቀጠናዊና ዓለም አቀፋዊ ጉዳይ ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግ በተመለከተ ናቸው። ፕሬዝዳንት ኢሳያስ በኤርትራና በግብጽ መካከል ሁሉን አቀፍ ትስስር ማጠናከር ሁለቱ ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረውበታል ሲል ማስታወቂያ ሚኒስትሩ ገልጸዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክቶች ለመሳተፍ ዝግጁ መሆናቸውን ጠቅሰዋል። ከኤርትራና ከግብጽ በኩል የወጡ መግለጫዎች የካይሮ ባለስልጣን ጉብኝት ሁለቱ ሀገራት የወንድማማችነት ትስስር ትብብር ማሳያ በማለት የገለጹት ሁለቱ ሀገራት የንግድና ምጣኔ ሀብት ትስስር ማጠናከር እንደሚሹም ተመላክቷል። ያለፈው ዓመት በባቻ ኤርትራ ፕሬዝዳንት ለይፋዊ የስራ ጉብኝት ወደ ካይሮ ማቅናታቸው ይታወቃል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ የምትወዛገበው ግብጽ ከአስመራ ጋር ያላት ግንኙነት እያጠናከረ መጥታለች። ኤርትራ የቀይ ባህር ፍላጎት በተደጋጋሚ መግለጿ ስትቀጥል ኤርትራ ያላት ግንኙነት ውጥረት አጥልቶበታል። በሌላ በኩል ከኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ያሳሰባት አሜሪካ ኤርትራ ማዕቀብ እንደምታስነሳ ተገልጿል። የኤርትራ የቀይ ባህር ስትራቴጂክ አጋር ማረካካል እንደሆነ ይታመናል። አሜሪካ ኢትዮጵያ ላይ የተጣለውን መሳሪያ ማዕቀብ አንስታለች። ባለፈው ሳምንት አሜሪካ ጋር የመከላከያ ትብብሮች የሁለትዮሽ ግንኙነት መዋቀር ምክር ማዕቀብ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸው አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኤርትራ ሉዓላዊና የግዛት አንድነት እንድትጠብቅ ካይሮ ድጋፍ ታደርጋለች ብለዋል። ግብጽ በሱዳንና በሶማሌ ደህንነት መረጋጋት እንዲሰፍን እንደምትሻ ጉዳይ የግብጽ ብሔራዊ ደህንነት ተቀጥላ እንደሆነች
ተገልጿል። በተጨማሪም ሁለቱ ሀገራት የምጣኔ ሀብትና የንግድ ትስስራቸው የሚያጠናክሩባቸው ዘርፎች መካከል ማዕድን፣ ትራንስፖርት፣ የመድኃኒት አቅርቦትና የአሳ ምርት ተጠቅሰዋል።